በዛሬው ቪዲዮ ከኢትዮጵያ ውጪ በመላው ዓለም ያላችሁ ኢትዮጵያውያን በቀላሉ ፓስፖርታችሁን እጃችሁ ላይ ባለ ስልክ በመጠቀም እንዴት አድርጋችሁ ማሳደስ እንደምትችሉ ከዛ በተጨማሪም ክፍያው ስንት ነው የሚለውን በዚህ ቪዲዮ እስከ መጨረሻ ካያችሁት ሙሉን የምንመለከት ይሆናል። ሌትስ ጎ። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። በዛሬው ቪዲዮ ውጭ ሀገር ያላችሁ ያ ማለት ኢትዮጵያ ውጭ ያላችሁ ማለት ነው የዩቲዩብ ቻናል ፋሚሊዎች ካላችሁ በቀላሉ ባላችሁበት ቦታ ስልካችሁን ብቻ በመጠቀም እንዴት አድርጋችሁ ፓስፖርታችሁን ማሳደስ እንደምትችሉ በዚህ ቪዲዮ የምንመለከት ይሆናል። ያው ከዚህ በፊት ብዙ የሰራኋቸው ቪዲዮዎች አሉ፣ ወደ 5-6 ቪዲዮዎች የሰራኋቸው አሉ። ያ ማለት ሀገር ውስጥ ያለ ሰው እንዴት ፓስፖርት ማውጣት ይችላል፣ እንዴት ማሳደስ ይችላል፣ የልጆች እንዴት ማውጣት ይችላል ሚል በኢፖርታል ማለት ነው በኢሚግሬሽን አዲሱ ዌብሳይት እንዴት አድርጋችሁ ማውጣት እንደምትችሉ የሰራኋቸው ቪዲዮዎች አሉ። እነዛን ቪዲዮ ዩቲዩብ ቻናል ላይ በመግባት መመልከት ትችላላችሁ። ያ ቪዲዮ ግን የሚሆነው ብዙ ጊዜ ያው አገር ውስጥ ላለ ሰው ነው። ምክንያቱም በአካል ተገኝታችሁ አሻራ ምናምን መስጠት ስላለባችሁ ግዴታ ያ የሰራኋቸው ቪዲዮ የሚሰሩት አገር ውስጥ ላለ ሰው ነው ማለት ነው። አሁን ደግሞ ይሄ ቪዲዮ ደግሞ የሚሆነው ምንድነው ከሀገር ውጭ ያላችሁ ኤኒ ሀገር ላይ ሊሆን ይችላል። ስለዚህ አብዛኛው እዛ ያለ ሰው በእርግጠኝነት ፓስፖርት ይኖረዋል። ምክንያቱም አንድ ሰው ከሀገር ሲወጣ ያው ፓስፖርት ኖሮት ነው የሚወጣው። ስለዚህ የአብዛኛው ሰው ችግር ይሆናል ብዬ ማስበው ያንን ፓስፖርት እንዴት አድርጌ ላሳድሰው የሚለው ነው እና ያንን እጃችሁ ላይ ያለውን ኤክስፓየር ያደረገባችሁን ፓስፖርት በቀላሉ እዛው ሆናችሁ በቀላሉ እንዴት አድርጋችሁ ማሳደስ ትችላላችሁ የሚለውን ነው የምንመለከተው። በነገራችን ላይ ያው ይሄ ዌብሳይት ኢሚግሬሽን ዜግነትና ወሳኝ ኩነት ኤጀንሲ አገልግሎት በውጭ ሀገር ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በቀላሉ ፓስፖርታቸውን በስልካቸው እንዴት አድርገው ራሳቸው ማሳደስ ይችላሉ ብሎ ያዘጋጀው ዌብሳይት ነው። የዌብሳይቱ ሊንክ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። ያው ይሄ ነገር አብዛኛው ሀገር ላይ ይሰራል። በነገራችን ላይ ያው እዚህ ጋር ድረገጹ ላይ የተቀመጠ ነገር አለ። ከታች ለምሳሌ ወርጄ ባሳያችሁ ኦንላይን ሰርቪስ ከቨሬጅ ብሎ እዚህ ጋር የተቀመጠ ነገር አለ። ለምሳሌ ከኖርዝ ሳውዝ አሜሪካ እዚህ ቦታ ይሰራል ማለት ነው። ኖርዝ ሳውዝ አሜሪካ አካባቢ ይሰራል፣ ኢሮፕ ይሰራል። አፍሪካ ላይ ደግሞ ኦንሊ ፓስፖርት ሪኒዋል ለፓስፖርት እድሳት ብቻ ነው አፍሪካ ውስጥ የሚሰራው ማለት ነው። ለኤዥያ፣ አውስትራሊያ፣ ሚድል ኢስት። ስለዚህ ሚድል ኢስት እና አፍሪካ ለእድሳት ብቻ ነው፣ ለአዲስ ፓስፖርት አይሰጥም ማለት ነው። ስለዚህ ሚድል ኢስት ያላችሁና አፍሪካ ውስጥ ያላችሁ ኢትዮጵያውያን እናንተ ፓስፖርታችሁ ኤክስፓየር ካደረገ ለማሳደስ ብቻ ነው ይህን ዌብሳይት የምትጠቀሙት። ግን ኖርዝ እና ሳውዝ አሜሪካ ያለ ሰው ኢሮፕ ላይ፣ ኤዥያ ላይ እና አውስትራሊያ ላይ እነዚህ ሀገር ላይ ያላችሁ ኢትዮጵያውያን ግን አዲስ ፓስፖርት ማውጣት ትችላላችሁ፣ ፓስፖርታችሁን ማሳደስ ትችላላችሁ። ከዛ በተጨማሪም ኦሪጂን አይዲ የምንለው ማለት ነው የእሷን ማውጣት ሁላ ትችላላችሁ ማለት ነው። ስለዚህ ምንድነው የምታደርጉት? አሁን እኔ በዚህ ቪዲዮ የማሳያችሁ እንዴት አድርጋችሁ እጃችሁ ላይ ያለውን ፓስፖርት ራሳችሁ በስልካችሁ እንዴት አድርጋችሁ ማሳደስ እንደምትችሉ ነው ማሳያችሁ ማለት ነው። ስለዚህ መጀመሪያ ላይ ማድረግ ያለባችሁ ነገር ምንድነው? ስልካችሁ አይፎን ከሆነ አፕ ስቶር ላይ ትገቡና ዲጂታል ኢንቪያ የምትለዋን አፕሊኬሽን ከአፕ ስቶር ላይ ታወርዳላችሁ። ስልካችሁ አይፎን ከሆነ ማለት ነው። ስልካችሁ ደግሞ ኖርማል ከሆነ ኖርማል ስልክ ከሆነ ያ ማለት አይፎን ካልሆነ አንድሮይድ ከሆነ ማለት ነው። ቀጥታ ጉግል ፕሌይ ስቶር ላይ ትገቡና እቺ ዲጂታል ኢንቪያ የሚለውን የመጀመሪያ አፕሊኬሽኑ ልክ እዚህ ጋር እንዳለው ጽፋችሁ ዳውንሎድ ታደርጋላችሁ። አሁን በዚህ ቪዲዮ ከኔ ጋር ቀጥታ ከማውረድ ጀምሮ ያለውን ስቴፕ አሳያችኋለሁ። ከዛ በኋላ በቀላሉ እዛው ቤታችሁ ቁጭ ብላችሁ የትም ሳትሄዱ በስልካችሁ ማለት ነው ፓስፖርታችሁን አሳድሳችሁ በእጃችሁ ፓስፖርታችሁ እንዴት እንደምታገኙ በዚህ ቪዲዮ የማሳያችሁ ይሆናል። በዚህ አጋጣሚ ለቻናሉ አዲስ ቤተሰብ የሆናችሁ ባካችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉት ለብዙ ሰው ተደራሽ እንዲሆን። ስለዚህ አሁን ቀጥታ ከእኔ ማሳያችሁ አሁን በጉግል ፕሌይ ስቶር ላይ ነው። አንድሮይድ ስለሆነ ስልኬ ፕሌይ ስቶር ላይ ገብቼ እቺ ዲጂታል ኢንቪያ የምትለውን አፕ እያወረድኩኝ የማሳያችሁ ይሆናል። እናንተ በተመሳሳይ ስልካችሁ አይፎን ከሆነ ደግሞ አፕ ስቶር ላይ ገብታችሁ እኔ በማሳያችሁ ስቴፕ መሰረት ታወርዳላችሁ ማለት ነው። ስለዚህ ቀጥታ የምታደርጉት ምንድነው? እዚህ ጋር ለምሳሌ እኔ ስክሪኑ ላይ እንደምታዩት ቀጥታ ፕሌይ ስቶር ላይ ገባለሁ። ፕሌይ ስቶር ላይ ከገባሁኝ በኋላ ቀጥታ ፕሌይ ስቶራችሁ ላይ እዚህ ጋር በታች በኩል ያው ሰርች ይኖራል። ሰርች የሚለው ላይ ትገባላችሁ። እናንተም ስልካችሁ አይፎን ከሆነ በተመሳሳይ ማለት ነው። ከዛ ቀጥታ እዚህ ጋር ዲጂታል ኢንቪያ ብላችሁ ጽፋላችሁ። ልክ ዲጂታል ኢንቪያ ብላችሁ ጽፉ ያመጣላችኋል ማለት ነው። ስለዚህ እዚህ ጋር ሁለተኛ ላይ በታች በኩል ዲጂታል ኢንቪያ የሚል አምጥቷል። ስለዚህ እሷን እነካታለሁ። ልክ እሷን ከነካዋት በኋላ እዚህ ጋር እንደምታዩት እኔ ከዚህ በፊት አፕሊኬሽኑን ስላወረድኩት ነው ስልኬ ላይ ስላለ ነው ኦፕን ይላል። እናንተ ጋር ያው ኢንስታል ነው የሚለው። ስለዚህ እችኛዋን እናንተ ጋር ኢንስታል ይላል። ኢንስታል ብላችሁ ትጭኑታላችሁ። ልክ 100% ኢንስታል አድርጎ ልክ ማንኛውም አፕሊኬሽን ስልካችሁ ላይ እንደምትጭኑት ማለት ነው። ልክ እንደ ቴሌግራምም ሊሆን ይችላል።
እንደ ዋትስአፕም አፕሊኬሽኑ ትጭኑታላችሁ። ከጫናችሁት በኋላ ቀጥታ የምትሉት ኦፕን ነው። ኦፕን ስትሉት ልክ እንደዚህ ያመጣላችኋል። ከዛ በኋላ እዚህ ጋር እንደምታዩት ሁለት ነገር ነው ያለው። ለምሳሌ ኢሜል ከሌላችሁ ቀጥታ በኢሜይላችሁ ሎጊን ማድረግ ትችላላችሁ። እዚህ ጋር ኢሜይልና ፓስወርዳችሁን አስገብታችሁ ወደ አፕሊኬሽኑ ጆይን ማድረግ ትችላላችሁ። ካልሆነ ደግሞ እዚህ ጋር ሳይን አፕ ብላችሁ ሳይን አፕ የሚለውን ነክታችሁ እዚህ ጋር ያሉ ነገሮችን ትሞላላችሁ ማለት ነው። ስማችሁ፣ ኢሜይላችሁ፣ ስልካችሁን፣ ፓስወርዳችሁ ራሱን ትደግሙታላችሁ። ከዛ በኋላ አያግሪ ብላችሁ ሬጂስተር ታደርጋላችሁ። ሬጂስተር ካደረጋችሁ በኋላ ሰሚት ትሉታላችሁ። መጀመሪያ ግን ያው እዚህ ጋር ሬጂስተር አድርጉ። እኔ መጀመሪያ ሬጂስተር ስላደረኩ ነው። ስለዚህ እናንተ እዚህ ጋር ባለው ነገር ፉል ኔማችሁን ጽፋላችሁ። ሁለተኛ ላይ ደግሞ ኢሜይላችሁን፣ ከዛ እዚህ ጋር ያላችሁበት ሀገር ታስገባላችሁ። ያው እዚህ ጋር ኦልሬዲ አሁን እኔ ኢትዮጵያ ስለሆነ ነው። እዚህ ጋር ሁሉም ሀገራቶች አሉ። ስለዚህ የፈለጋችሁትን ሀገር እናንተ ያላችሁበትን ስልካችሁን ታስገባላችሁ። ከዛ በኋላ ፓስወርድ ስትሮንግ የሆነ ፓስወርድ ማለት ነው ትሰጡታላችሁ። ያው ስትሮንግ ሲባል ቃል አጋኖ፣ ሃሽ፣ አት፣ ዶላር ሳይን እነዚህን ጨምራችሁ ፓስወርድ ትሰጡታላችሁ። ከታች ከላይ ያለውን ፓስወርድ ራሱን ትደግሙታላችሁ። ከዛ በኋላ አያግሪ የሚለውን ነክታችሁ ሬጂስተር ታደርጋላችሁ ማለት ነው። ከዛ በኋላ ሬጂስተር ካደረጋችሁ በኋላ ቀጥታ እዛ ጋር ሬጂስተር ባደረጋችሁት ኢሜል እዚህ ጋር ኢሜል ትሰጣላችሁ። እዚህ ጋር ፓስወርዱን አስገብታችሁ ሎጊን ትሉታላችሁ። ስለዚህ አሁን እኔ ምን አደርጋለሁ? ቀጥታ እዚህ ጋር ኢሜይሌን አስገባለሁ። ከላይ ኢሜይሌን ካስገባሁኝ በኋላ በታች በኩል ደግሞ ፓስወርዱን አስገብቼ ቀጥታ ወደ አፕሊኬሽኑ ጆይን አደርጋለሁ እገባለሁ ማለት ነው። ስለዚህ አሁን ቀጥታ ኢሜይል የሚለው ጋር ኢሜይሌን ይሰጠዋለሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ኢሜይሌን ፓስወርዱን ሰጥቻለሁ። ስለዚህ ቀጥታ የምለው ሎጊን ነው። ሎጊን ካልኩት በኋላ ቀጥታ ወደ አፕሊኬሽኑ ወደ ድረገጹ ወይም ዌብሳይት ይገባል ማለት ነው። ቀጥታ እዚህ ጋር ከገባችሁ በኋላ መጀመሪያ ላይ የሚያመጣላችሁ ነገር በነገራችን ላይ እዚህ ጋር ከላይ ሪጅን ነው የሚለው። ሪጅን የሚለው ጋር እናንተ ያላችሁበት ሀገር የት ነው የሚለውን ያው ሰሌክት ማድረግ ይፈልጋል። ስለዚህ እዚህ ጋር ቀጥታ እሱን መስጠት አለባችሁ። እዚህ ጋር ሪጅን የሚለውን ትነኩታላችሁ። ቼንጅ የሚለውን ትነካላችሁ። ከላይ ቼንጅ የምትለዋን ቼንጅ ያው ለመቀየር ነው። ለምሳሌ ቼንጅ የሚለውን ብነካው እዚህ ጋር የሚመጣ ነገር አለ። ከዛ አይ አንደርስታንድ የሚለውን ትነጋላችሁ። ከዛ በኋላ እዚህ ጋር እንደምታዩት ሀገራቶች አሉ። ለምሳሌ እኔ በዩኤስ ላሳያችሁ። ለምሳሌ ዩናይትድ ስቴትስ ብዬ እዚህ ጋር ብጽፍ ዩናይትድ ብዬ እንዲስጽፍ ይመጣልኛል ማለት ነው። ልክ እንደዚህ ዩናይትድ ብዬ ስጽፍ እዚህ ጋር እንደምታዩት ዩናይትድ አረብ ኤሚሬት። ለምሳሌ አረብ ሀገር ያላችሁ ካላችሁ አረብ ሀገር ሆናችሁ በስልካችሁ ማሳደስ የምትፈልጉ ዩናይትድ አረብ ኤሚሬት ትሉታላችሁ። እንግሊዝ ከሆናችሁ እንግሊዝ፣ ዩናይትድ ስቴትስ ከሆነ እኔ እንደ ኤግዛምፕል ሳምፕል ለምሳሌ ዩኤስ ያለ ሰው ነው ብዬ ላስብና ዩናይትድ ስቴትስ የሚለውን እነካዋለሁ። እሱን ከነካሁት በኋላ እዚህ ጋር እንደምታዩት ራይት ያደርገዋል። ራይት ካደረገው በኋላ ቀጥታ የምታጠፉት በኤክስ ነው። እዚጋ እንደምታዩት ሪጅን ብሎ ዩናይትድ ስቴትስ ብሎ እዚጋ አስገብተዋል ማለት ነው። ከዛ በኋላ እዚጋ ሁለት ነገሮች አሉ። ፓስፖርት አገልግሎት ነው ወይስ የትውልድ ኢትዮጵያ መታወቂያ አገልግሎት ነው ወይም ደግሞ ኦሪጂን አይዲ ማለት ነው። ሁለት ሰርቪሶች ነው እየሰጠ ያለው። ስለዚህ አሁን እኛ ስለ ፓስፖርት ስለሆነ የፈለግነው ቀጥታ የፓስፖርት አገልግሎት የሚለውን ያስጀምሩ የሚለውን እነካዋለን። እሱን ከነካሁት በኋላ እዚጋ ሁለት ነገር የስ ኦር ኖ አይነት ነገር ይመጣል። የስ ስለዋለው ከዛ በኋላ እዚጋ ይመጣል። ያው እዚጋ እንደምታዩት ያለው ነገር እዚጋ ሶስት ነገር አለ። የመጀመሪያው አዲስ ፓስፖርት ለማውጣት ነው የሚለው አፕላይ ፎር ኒው ፓስፖርት ኦንሊ አንደር 80 years old applications are accepted ይላል። ስለዚህ እዚጋ ያለው ነገር ምንድነው? ብዙ ጊዜ እዚህ አፕሊኬሽን ላይ እድሜያቸው ከ18 ዓመት በታች ለሆኑ ልጆች ለምሳሌ እዛ ውጭ ሀገር ሆናችሁ ለልጆቻችሁ ፓስፖርት ማውጣት ልትፈልጉ እቺ የመጀመሪያ ላይ ያለችዋል አፕላይ ፎር ኒው ፓስፖርት ኦንሊ አንደር 80 years old የሚለውን ትነካላችሁ። ከ18 ዓመት በታች ለሆኑ ልጆች ከሆነ ይህን ትጠቀማላችሁ። ሁለተኛው ላይ ያለው አሁንም እኔ ላሳያችሁ የፈለግኩት በነገራችሁ ላይ በእነዚህ በሁሉም ቪዲዮ ሰራላችኋለሁ። ሁለተኛ ላይ ያለችዋ ደግሞ ፓስፖርት ለማሳደስ ነው። ብዙዎቻችሁ ችግራችሁ ይሆናል ብዬ ማስበው ማሳደስ ስለሆነ፣ ምክንያቱም አንድ ሰው ከሀገር ሲወጣ ፓስፖርት ይኖረዋል። ስለዚህ ያንን ፓስፖርት ለማሳደስ ነው የሚቸገረው ማለት ነው። ስለዚህ ፓስፖርት ለማሳደስ የሚለውን እነካለን። ሶስተኛው ደግሞ የፓስፖርት እርማት ነው። ለምሳሌ ፓስፖርታችሁ ላይ የስም ለውጥ፣ የእድሜ ሊሆን ይችላል የሆነ እርማት ካለው ሚስተካከል ነገር ካለው ፓስፖርት እርማት የሚለው ላይ ትገባላችሁ። ስለዚህ አሁን እኛ የምናየው ፓስፖርት ለማሳደስ ስለሆነ ፓስፖርት ማሳደስ የሚለውን እነካለን። እሱን ከነካም በኋላ እዚህ ጋር የሚያመጣላችሁ ነገር አለ። በርገንዲ ፓስፖርት ነው ያለኝ አይነት ነገር፣ ሁለተኛ ደግሞ ሰማያዊ ፓስፖርት ነው ያለኝ የሚል ሁለት ነገሮች አሉ። በነገራችን ላይ እቺ በርገንዲ ፓስፖርት ማለት ቀይዋ ፓስፖርት ማለት ነው። ለምሳሌ ኢሚግሬሽን ፓስፖርቷን ከመቀየሩ በፊት እቺ ኢፖርታል የምትባለው ዌብሳይት ከመምጣቷ በፊት ሁላችንም የነበረን ፓስፖርት ቀይዋ ፓስፖርት ነች። እሷ ቀይዋ ፓስፖርት በርገንዲ ፓስፖርት ይባላል ማለት ነው። ስለዚህ አሁን እጃችሁ ላይ ያለው ፓስፖርት በርገንዲ ወይም ደግሞ ቀዩ ፓስፖርት ነው ወይስ ከዛ በፊት የነበረው ሰማያዊ ፓስፖርት ነው የሚላችሁ። በነገራችን ላይ ይሄ ሰማያዊ ፓስፖርት ከሆነ ያላችሁ በዚህ ድረገጽ ወይም በዚህ ዌብሳይት ሰማያዊ ፓስፖርት እጁ ላይ ያለ ሰው ይህን አገልግሎት ማግኘት አይችልም። ኦንላይን ሰርቪሱን ማግኘት አይችልም። ቀጥታ
ሄዳችሁ ማናገር ያለባችሁ ኤምባሲ ወይም ደግሞ ቆንጽላ ሄዳችሁ ነው መጠየቅ ያለባችሁ። ግን እጃችሁ ላይ ቀዩ ፓስፖርት ያለ ማለት ነው በርገንዲ የምንለው ወይም ደግሞ ቀዩ ፓስፖርት እጃችሁ ላይ ካለ እችኛዋን ትነካላችሁ ማለት ነው። በርገንዲ የሚለውን ትነካላችሁ። ስለዚህ ይሄ ቪዲዮ የሚመለከተው ያው ቀዩ ፓስፖርት ላለው ሰው ነው ማለት ነው። ስለዚህ በርገንዲ የሚለውን እነካለው። ከዛ በኋላ እሱን ከነካው በኋላ ያው እዚህ ጋር አንድ ራሱን የቻለ ቪዲዮ ነው እዚህ ጋር ላሉት ለእያንዳንዱ ለመስራት ማለት ነው። ለምሳሌ ፓስፖርታችሁ የተቀደደ ወይም የተበላሸ ነው ወይ የአገልግሎት ማብቂያው ጊዜ ተቃርበዋል፣ የአገልግሎት ጊዜ አብቅቷል አይነት ነገራቶች አሉ። ስለዚህ አሁን እናንተ የአገልግሎት ማብቂያ ጊዜው ከተቃረበ እችኛዋን ነው የምትነኩት። የአገልግሎት ማብቂያ ጊዜው ተቃርበዋል የሚለውን ትነካላችሁ። የአገልግሎት ጊዜው አብቅቷል ከሆነ ደግሞ አብቅቷል የሚለውን ትነካላችሁ። ከጠፋ እንደዛው የጠፋ የተሰረቀ። ስለዚህ ለእናንተ የሚሆነው ከዚህ ካታጎሪ የትኛው ነው የሚለውን ያው ከሰው ሰው ይለያያል። ለምሳሌ እኔ አሁን እዚህ ጋር በቪዲዮ ለማሳየት የፈለኩት የአገልግሎት ጊዜው አብቅቷል የሚለውን ላድርግ። ችኛዋ ላይ ቲክ አደርጋለሁ። የአገልግሎት ጊዜው አብቅቷል የሚለውን እነካለሁ። ከዛ በኋላ በታች በኩል እዚህ ጋር እንደምታዩት ኮንቲኒው የሚል አለ። ኮንቲኒው እለዋለሁ። ኮንቲኒው ካልኩት በኋላ ያው እዚህ ጋር የሚሞሉ ነገራቶች አሉ። ለምሳሌ የመጀመሪያው ኢሜይላችሁን ታስገባላችሁ። ከዛ ስልካችሁን፣ ከዛ ፓስፖርት ቁጥራችሁን ታስገባላችሁ። እዚህ ጋር እንደምታዩት ፓስፖርቱ የሰጣችሁ አካል በቃ እዚህ ጋር ያለውን ፎርም የሚጠይቃችሁ አድራሻችሁን ሙሉን እዚህ ጋር ያለውን ነገር ትሞላላችሁ ማለት ነው። ስለዚህ አሁን መጀመሪያ ላይ እኔ ኢሜይል ይላል። ቀጥታ ኢሜይሌን ላስገባ። ስለዚህ እዚህ ጋር እንደምታዩት ኢሜይሌን አስገብቻለሁ። ከዛ በኋላ እኔ ያለሁት ኢትዮጵያ ነው። ስለዚህ እዚህ ጋር ስልኬን አስቀምጫለሁ። እናንተ ያላችሁበት ሀገር ማስገባት ትችላላችሁ። ልክ እዚህ ጦስ ነገሯን ስትነኩ ያላችሁበት ሀገር ያማርጣችኋል። ስለዚህ እናንተ ያላችሁበትን ሀገር ማስገባት ትችላላችሁ ማለት ነው። ስለዚህ አሁን እዚህ ጋር ስልክ ስላስገባው ነው ወዲያውን የሚያልፈው፣ ግን ባዶ ሲሆን ይቀበላችኋል። እዚህ ጋር ፓስፖርት ነምበር እንደሚል አስገብቻለሁ። ከዛ የሰጠው ባለስልጣን ኢሹ ኦፍ ኦቶሪቲ የሚላለ እዚህ ጋር ያው እንደምታዩት ሁለት ነገሮች አሉ። ሜን ዲፓርትመንት ኢሚግሬሽን የሚላለ፣ ኤምባሲ ኢትዮጵያን ኤምባሲ የሚላለ። ኤምባሲ ከሰጣችሁ ኤምባሲ ትላላችሁ። ኢሚግሬሽን ከሆነ ኢሚግሬሽን። አሁን እኔ ኢሚግሬሽን ልበለው ኢትዮጵያ ውስጥ ስላለው። ከዛ በኋላ የሚያገለግለው እስከ መቼ ነው ያው መቼ ድረስ ነው። ለምሳሌ አሁን እኔ ቪዲዮ እየቀረጽኩ ያለሁት አሁን ለምሳሌ ዛሬ አፕሪል 17 ነው። ስለዚህ በ15 አብቅቷል ልበልና የሚያገለግለው እስከ አፕሪል 15 ድረስ 26 ነው ብዬ ልስጠው። ከዛ በኋላ ከ18 ዓመት ወይም ከዚያ በላይ ኖት ይላል። አዎ። ስለዚህ እዚህ ጋር አዎና የስ ነገር አለ። የስ አዎ ብለዋለሁ። ከዛ በኋላ የስም ዝርዝር ይላል። እዚህ ጋር ሙሉ ስማችሁን ታስገባላችሁ። ያው ፈርስት ኔም ነው የሚለው። ስለዚህ ስሜን ላስገባ። ያው ይሄ እኔ ቪዲዮ ለማሳየት ነው። እናንተ ግን በትክክል ስማችሁን ፓስፖርቱ ላይ ያለችዋን ራሷን ትሞላላችሁ። ሚድል ኔም ኦር ፋዘር ኔም ይላል አስገባለሁ። ከዛ በኋላ ሀያቴ ስም አስገባለሁ። ከዛ በኋላ ቀጥሎ ያለው ያው እዚህ ጋር በነገራችን ላይ ልክ ፓስፖርቱ እዚህ ላይ በሞላችሁት አድራሻ ነው የሚመጣላችሁ። ስለዚህ እዚህ ጋር ስትሬት ነምበር ሚላለ እሱን የእናንተ ያላችሁበት አካባቢ ስትሬት ነምበሩን ታስገባላችሁ። አፓርትመንት ቁጥራችሁ፣ ያላችሁበት ከተማ፣ ሀገር፣ ክልል፣ ጂፕ ኮድ፣ እነዚህ በሙሉ እናንተ እያንዳንዱ ሀገር መቼም አለው። ስለዚህ በዛ ትሞላላችሁ። ለምሳሌ አሁን እኔ ቅድም እንደነገርኳችሁ በዩኤስ ነው ይሄን ቪዲዮ የሰራሁት፣ እንደ ኤግዛምፕል አድርጌ የሰራሁት። ስትሬት ነምበር የሚለው ጋር ለምሳሌ የመጀመሪያው ላይ ቪዲዮ ለማሳየት 1 2 3 4 ልበለው። ቀጥሎ ደግሞ ስትሬት ነምበር 1 ይላል። ስትሬት ነምበር 1 የሚለው ጋር ለምሳሌ ሲልቨር ስፕሪንግ ልበለው። ከዛ ቀጥሎ ደግሞ አፓርትመንት የሚለው ጋር ኦፕሽናል ነው። በነገራችን ላይ ኦፕሽናል ካለ አለመጠቀም ትችላላችሁ። ለምሳሌ አፓርትመንት ነምበር የሚለው ጋር 302 አፓርትመንት ቁጥር 302 ብዬ ልጻፍ። ከዛ ከተማ ወይም ሲቲ የሚለው ጋር ያው ቀደም ሲልቨር ስፕሪንግ ስላልኩት ሲልቨር ስፕሪንግ ልበለው። ከዛ በኋላ ያው ሀገር ኦር ካንትሪ የሚለው ጋር ራሱ ዩናይትድ ስቴትስ ብሎ አስገብቷል። ከዛ በኋላ ስቴት ነው። ለምሳሌ ስቴት የሚለው ጋር የፈለጋችሁትን ማድረግ ትችላላችሁ። ለምሳሌ እኔ ዋሽንግተን ልበለው። ለምሳሌ ቪዲዮ ለማሳየት ነው። እናንተ ግን ራሱን በትክክል ትሞላላችሁ። ከዛ ዚፕ ኮድ የሚለው ጋር ለምሳሌ 20910 ልበለው ማለት ነው። ስለዚህ ይሄ ነገር አረብ ሀገር ላላችሁም በነገራችን ላይ ተመሳሳይ ነው የሚሆነው። እዚህ ጋር ያላችሁበትን ስትሬት ነምበር 1 አፓርትመንት ቁጥር፣ ሲቲ፣ ካንትሪ የሚለውን ትሞላላችሁ። ክልል ወይም ስቴት የሚለው ጋር ለምሳሌ አረብ ሀገር ያለ ሰው ዱባይ፣ አቡዳቢ ማለት ይችላል ማለት ነው። ዚፕ ኮዱ ብዙ ጊዜ የአረብ ሀገር 50 ነው። ስለዚህ እዚህ ጋር 50 መጻፍ ትችላላችሁ ማለት ነው። ስለዚህ በዚህ 50 ስላችሁ 000 5 ጊዜ ማለት ነው። ዚፕ ኮዱን እንደዛ ማድረግ ትችላላችሁ። ከዛ ይሄን ከሞላችሁ በኋላ በታች በኩል ያለ ነገር አለ። እዚህ ጋር እንደምታዩት በሚገለገሉበት መታወቂያ ካርድ ላይ ያለው ፎቶግራፍ ከ10 ዓመት ወይም ከዛ በላይ ካልሞላው ይህንኑ መታወቂያ እንዲጠቀሙ እንመክራለን ይላል። ስለዚህ እዛ ፓስፖርቱ ላይ ፓስፖርታችሁ ማለት ያን ፓስፖርት ከ10 ዓመት በላይ ያ ማለት ከ10 ዓመት በታች ከሆነ ያ ፓስፖርት ይህን ፓስፖርት ካወጣችሁት ከ10 ዓመት በላይ ከሆነ አዲስ ፎቶ ሰጣላችሁ ማለት ነው። ግን ፓስፖርቱ በእጃችሁ ላይ ከያዛችሁት ከ10 ዓመት በታች ከሆነ የነበረው እዛ
ፓስፖርት ላይ የነበረውን ፎቶ ተጠቀም ለማለት። ስለዚህ እዚህ ጋር ያው እናንተ እጃችሁ ላይ ያለው ፓስፖርት ስንት ዓመት ሆኖ የሚለው በእናንተ ይወሰናል ማለት ነው። ያ እጃችሁ ላይ ያለው ፓስፖርት 10 ዓመት ካላለፈው የነበረውን ፎቶ እዛ ፓስፖርት ላይ የነበረውን ፎቶ ተጠቀም ትሉታላችሁ። ከ10 ዓመት በላይ ከሆነ ደግሞ አዲስ ፎቶ ትሰጣላችሁ። እዚሁ ፎቶ አፕሎድ ታደርጋላችሁ። ልክ ፎቶዋችሁ ፎቶን ሪኳየርመንት ያሟላል። ልክ አሁን እንደ ዲቪ ማለት ነው። አሁን የዲቪ ፎቶ ሪኳየርመንት አለ አይደል? ልክ በሱ መሰረት ጀርባው ነጭ የሆነ ፊት ለፊት እያያችሁ ምናምን የፎቶ ሪኳየርመንት አለ። ያንም ያሟላ ፎቶ አፕሎድ ታደርጋላችሁ ማለት ነው። ከ10 ዓመት በላይ ከሆነ ያ ፓስፖርት እጃችሁ ላይ ያለው ፓስፖርት ከ10 ዓመት በላይ ከሆነ። ከዛ በተጨማሪም ደግሞ ሁለተኛ ላይ ደግሞ ያለው ነገር ምንድነው? ፎቶግራፎ ከ18 ዓመት ልደቶ በፊት ከተነሱት ሌላ አዲስ ፎቶግራፍ መነሳት አለቦት ይላል። ያ ማለት ምን ማለት ነው? ለምሳሌ አንድ ሰው ልጅ እያለ ከሆነ ያ ፓስፖርት ያወጣው፣ አሁን ለምሳሌ 17 ኦር 15 ዓመት ሆኖ ከሆነ ያም ፓስፖርት ያወጣው፣ ስለዚህ ያ ሰው ምን ሊሆን ይችላል? እድሜው ሊጨምር ይችላል። አሁን ስለዚህ ለምሳሌ አሁን 25 ዓመት ኦር 20 ምናምን ዓመት ቢሆነው ፊዚካሊ የሆነ ፊቱ ላይ ቼንጅ ነገር ስለሚኖር አዲስ ፎቶ ትሰጣላችሁ ማለት። ስለዚህ ያ ሰው በልጅነቱ ያ ፓስፖርት ካወጣው አዲስ ፎቶ መስጠት አለበት አንድ። ሁለተኛ ደግሞ ፓስፖርቱ ከ10 ዓመት በፊት ከሆነ ያወጣው አዲስ ፎቶ ይሰጣል ማለት ነው። ካልሆነ ግን ያን ፓስፖርት ከ10 ዓመት 10 ዓመት ያን ፓስፖርት በእጁ ከገባ 10 ዓመት ካልሞላው እዛ ፓስፖርት ላይ ያለውን ፎቶ ራሱን መጠቀም ይችላል ማለት ነው። ስለዚህ አሁን እኔ ምን ብዬ ነው ማለት የፈለኩት የነበረውን ተጠቀም ልበለው። ለምሳሌ እዚህ ጋር የነበረውን ተጠቀም ለውና ኮንቲኒው ለዋለው። ኮንቲኒው ካልኩት በኋላ ቀጣይ ላይ ያው እዚህ ጋር ቅድም የሞላ ነው አድራሻ ነው። እነዚህ አድራሻዎች ስህተት ካለ ቼክ ታረጉና እዚህ ጋር ሪታይፕ የሚለውን ነክታችሁ እንደ አዲስ የሚስተካከል ነገር ካለ ታስተካክላላችሁ። ካልሆነ ደግሞ ኮንፊርም ትሉታላችሁ ማለት ነው። ኮንፊርም ካላችሁት በኋላ እዚህ ጋር እንደምታዩት ፓስፖርታችሁ አፕሎድ አድርጉ ይላችኋል። ፓስፖርታችሁን አፕሎድ ታደርጋላችሁ። ፓስፖርታችሁ ሴቫስ ታይፑ ጄፒጂ፣ ጄፔክ፣ ፒኤንጂ፣ ቢኤምፒ፣ ደብሊውኢ፣ ቢፒ መሆን አለበት። ሴቫስ ታይፑ ማለት ነው። ኢቭን ፒዲኤፍ ብታደርጉትም አይቀበልም። ስለዚህ አብዛኞቻችሁ ልታደርጉት ትችላላችሁ ብዬ ማስበው ፒኤንጂ ወይም ጄፒጂ ነው። ስለዚህ ከነዚህ አንዱን ማድረግ መቻል አለባችሁ፣ ካልሆነ አክሰፕት ስለማያደርጋችሁ ማለት ነው። ከዛ በኋላ የካሜራ ምልክቱን ካለው እዚህ ጋር እንደምታዩት ፓስፖርታችሁን ስካን ስታደርጉት ፍላት ቦታ ላይ መቀመጥ መቻል አለበት። በቂ የሆነ ላይት ሊኖር ይገባል። አስተካክላችሁ ማስቀመጥ አለባችሁ። ከዛ ፓስፖርቱ ላይ ያለው ፎቶ ክሊር የሚታይ መሆን መቻል አለበት። ከዛ በኋላ ኦኬ ላለው ኦኬ ካልኩ በኋላ ፓስፖርቱን ፎቶ ማንሳት ከፈለጋችሁ ቀጥታ ካሜራ የሚለውን እዚህ ጋር ካሜራው የሚለውን አብርታችሁ ቀጥታ እንደዚህ ፎቶ ማንሳት ትችላላችሁ ማለት ነው። ቀጥታ ማለት ነው። ካልሆነ ደግሞ ምንድነው ማድረግ የምትችሉት? ካልሆነ ደግሞ ያው ማድረግ የምትችሉት ምንድነው ከጋላሪ ላይ እስካን ተደርጎ የተቀመጠ ካለ እዚህ ጋላሪ ላይ ትገቡና ትሰጡታላችሁ ማለት ነው። ስለዚህ አሁን እኔ ቀጥታ ፓስፖርት እዚህ ላይ ያለ እሱ ልስጠው ራይቷልን ካል እዚህ ጋር እንደምታዩት ያው ፓስፖርቱ ተቀብሎታል። እናንተም ልክ እንደዚህ ፓስፖርቱን ታስገባላችሁ። ከዛ በኋላ ያው ኮንቲኒው ነው የምትሉት። በታች በኩል ኮንቲኒው የሚላለ ያው እዚህ ጋር እንደምታዩት በታች በኩል ኮንቲኒው ትሉታላችሁ። ኮንቲኒው ካልኩት በኋላ ያው እዚህ ጋር አፕሎድ ዘ ዶክመንት ቢሎ ብሎ ሰሌክት ፕሩፊንግ ዶክመንት ይላል። ያው እናንተ መሆናችሁን ለማረጋገጥ እዚህ ጋር ግሪን ካርድ፣ ኤምባሲ ሌተር ኦር ቪዛ እናንተ እጃችሁ ላይ ያለው የትኛው ነው? ግሪን ካርድ ካላችሁ ግሪን ካርድ፣ ኤምባሲ ሌተር ካላችሁ ኤምባሲ ሌተር፣ ቪዛ ካላችሁ ቪዛ ታረጋላችሁ። እኔ አሁን የለኝም ከነዚህ ውስጥ ምንም የለኝም ለማሳየት ነው። ለምሳሌ ግሪን ካርድ የሚለው ላይ ልግባና የግሪን ካርዱ ፍሮንት ፓርቱና ባክ ፓርቱን ስካን ታረጉና ትሰጡታላችሁ። ልክ እንደ ቀድሙ ጄፒጂ፣ ጄፔክ፣ ፒኤንጂ መሆን መቻል አለበት ያ ፋይል ማለት ነው። ስለዚህ እዚህ ጋር ገባና ቀጥታ ከጋላሪ ላይ ለምሳሌ ይህንን ልስጠው የሰጠሁት ይሄ ፍሮንት ፓርቱ ነው እንበል። ቀጥታ ባክ ፓርቱን ደግሞ እናንተ በስትክክል ትሰጡታላችሁ። እኔ ስለሌለኝ ነው ልክ እንደዚህ ሰጠሁት ማለት ነው። ይሄ ሁለቱንም ሰጠሁት ብለን እናስብና ከዛ በኋላ ከታች እኔ ከላይ ስሜ የተገለጸው የኢትዮጵያዊ ዜግነት ያለ መቀየሬን አረጋግጣለሁ የሚል ነገር አለች። እሷን ቲክ ማድረግ አለባችሁ። እሷን ቲክ ካላረጋችሁ አያልፍላችሁም። ከዛ ዩዝ ሚለውን ታረጋላችሁ። ከዛ በኋላ ዩዝ ሚለውን ከነካችሁ በኋላ ወደ ቀጣዩ ስቴፕ ያልፍላችኋል። ከዛ በኋላ እዚህ ጋር እንደምታዩት ሁለት ነገር አለ። ራሳችሁ በቪዲዮ ራሳችሁ መሆናችሁን መናገር መቻል አለባችሁ። ከዛ በኋላ ደግሞ በፊርማ ማረጋገጥ መቻል አለባችሁ። ስለዚህ ቀጥታ ስታርት ሳይኒንግ ሚለውን እነካለው። ከዛ ፎርሙን ቼክ ታረጋላችሁ። እዚህ ጋር ስተት ካለው ምናምን ወደኋላ ተመልሳችሁ ማስተካከል መቻል አለባችሁ። ከዛ ቀጥታ ቪዲዮ ሚለውን እነካዋለሁ። ከዛ ሪከርድ ቪዲዮ ሲግኔቸር ሚለውን ቷን እነካለሁ። ከዛ በኋላ ኦኬ አይ ጌት ዚስ ሚለውን እሱን ትነካላችሁ። ከዛ በኋላ ያው አሁን እዚህ ጋር እንደምታዩት ጨለማ ነው። ልክ እንደዚህ ፊት ለፊት ላይ እንደዚህ ይመጣላችኋል። እናንተ ብርሃን ባለበት ቦታ በጣም መታየት የምትታዩበት ቦታ ላይ መሆን መቻል አለባችሁ። ከዛ በኋላ እቺ ካሜራዋን ተነኩና ከላይ የጻፈላችሁን ጽሁፍ ነው የምታነቡት። ስለዚህ እቺ ካሜራዋን እነካታለሁ። እኔ ኑር አዲስ ሁሴን ፓስፖርቴ እንዲታደስ በሰነድ ቁጥር MVHL ተስማምቻለሁ። በቃ ከላይ ያስቀመጠልኝን ጽሁፍ ራሱን አነባለሁ። 15 ሰከንድ ነው የሰጠው። ከዛ በኋላ ቪዲዮውን ተነኩታላችሁ። ከዛ በኋላ ልክ እንደ ቴሌግራም እዚህ ጋር እንደምታዩት እንደዚህ ያመጣላችኋል። ይሄ የተናገራችሁት ነገር ስክሪኑ ላይ ያመጣላችሁን ጽሁፍ ነው የምታነቡት። ካልሆነ ድጋሚ ሪከርድ ማድረግ ትችላላችሁ። ከዛ በኋላ ሰሚት እለዋለሁ። ሰሚት ስለው እዚህ ጋር እንደምታዩት
ቪዲዮ ገብቷል። ከዛ በኋላ ቀጣይ ደግሞ ያለው ነገር ምንድነው ሲግኔቸር ነው። ስለዚህ እሷንም ሲግኔቸር የምትለዋን እነካትና ልክ የስልካችሁ ስክሪን ላይ ፊርማችሁን ትፈርማላችሁ። ለምሳሌ ያው እዚህ ጋር እኔ እንደምታዩት ፊርሜን ፈረምኩ ማለት ነው። ስለዚህ የስልካችሁ ስክሪን ላይ በቪዲዮ ትናገራላችሁ፣ ፊርማችሁን ትፈርማላችሁ። ከዛ ዩዝ የሚለውን ትነካላችሁ። ከዛ በኋላ ዩዝ የሚለውን ከነካችሁ በኋላ ቀጥታ የምትሉት ኮንቲኒው ነው የምትሉት። ኮንቲኒው ካደረጋችሁት በኋላ ያው ፕሮሰስ ያደርግና ቀጣይ የሚሄደው ወደ ክፍያ ነው። ስለዚህ ወደ ቀጣዩ ፔመንት ሲስተም ያልፋል ማለት ነው። እባካችሁ እዚህ ድረስ ቪዲዮን ካያችሁት እናንተ ላይ ምንም የሚቆጥር ወይም ደግሞ እንትን የሚያደርጋችሁ ነገር የለም። ስለዚህ ቻናሉን ሰብስክራይብ ካላረጋችሁ ከታች ሰብስክራይብ የምትለዋን በተን ተጫኗት፣ ቪዲዮን ላይክ አድርጉት። በቀጣይ ደግሞ እንደዚህ ጠቃሚ የሆኑ ቪዲዮዎችን ይዤላችሁ የሚመጣ ይሆናል ማለት ነው። ስለዚህ ቀጣዩ ስቴፕ ላይ ያለው ነገር ምንድነው? ያው እዚህ ጋር እንደምታዩት ዌር ሹድ ዊ ዴሊቨር ዩር ፓስፖርት ይላል። ስለዚህ ፓስፖርታችሁ ዴሊቨር ማድረግ እንዲመጣላችሁ የምትፈልጉት ቅድም በሞላችሁት አድራሻ ነው ወይስ አዘር አድሬስ ሌላ ተጨማሪ አድራሻ ትፈልጋላችሁ ነው የሚላችሁ። ከፈለጋችሁ አዘር ብላችሁ ተጨማሪ መሙላት ትችላላችሁ። እዚህ ጋር ያመጣላችኋል ተጨማሪ አድራሻ የምትፈልጉ ከሆነ። ካልሆነ ደግሞ ቅድም በሞላውት አድራሻ በራሱ ይምጣልኝ ነው የምትሉት። ስለዚህ እኔ በቅድም በነበረው በራሱ ፓስፖርቱ እንዲደርሰኝ ነው የፈለኩት። ስለዚህ ኮንቲኒው እለዋለሁ። ኮንቲኒው ካልኩት በኋላ ከዛ በኋላ ያው የመጨረሻ ስቴፕ እዚህ ጋር እንደምታዩት ክፍያ፣ ለዛ አገልግሎት ለፓስፖርቱ ላሳደሳችሁበት የምትከፍሉት ክፍያ ነው። ሁለት አይነት ሜተድ ነው ያለው፣ ሬጉላር ወይም መደበኛ የምንለው አለ። ቀጣይ ያለ ደግሞ ፈጣን ማለት ነው። ያው እዚህ ጋር እንደምታዩት ስክሪኑ ላይ መደበኛ የምንለው በ21 ቀን ነው ፓስፖርቱ እጃችሁ ላይ የሚገባው። የምትከፍሉት $250 ትከፍላላችሁ ማለት ነው። ፓስፖርቱ ደግሞ ፈጣን ቶሎ እንዲመጣላችሁ አስቸኳይ ከሆነ ደግሞ ከ7 ቀን እስከ 12 ቀን ባለው ፓስፖርቱ እጃችሁ ላይ ታድሶ እጃችሁ ላይ ይገባል። ይሄ ደግሞ $350 የአሜሪካ ዶላር ትከፍላላችሁ ማለት ነው። ስለዚህ አሁን እስኪ መደበኛ የሚለውን ሬጉላር የሚለው ላይ ላድርገው። ከዛ በኋላ ወደ ቀጣይ ወደ ክፍያ ነው የሚሄደው። ኮንቲኒው እለዋለሁ ማለት ነው። ኮንቲኒው ካልኩት በኋላ ያው እዚህ ጋር እንደምታዩት 250 ይላል፣ ግን ጠቅላላ የምትከፍሉት $362 ነው የምትከፍሉት። ለምንድን ነው? እዚህ ጋር እንደምታዩት ተቀምጧል። ኤምባሲ ፊ ይላል። ለኤምባሲ $250 ትከፍላላችሁ። እዚህ ጋር ደግሞ ቪዲቸር ፊ ነው የሚለው። ይሄ ደግሞ $100 ትከፍላላችሁ። ትራንዛክሽን ፊ ይልና ወደ $12 አካባቢ ትከፍላላችሁ። ስለዚህ እነዚህ በሙሉ ተደማምሮ 362.25 የዩኤስዲቲ ትከፍላላችሁ ማለት በመደበኛ ከሆነ ማለት። ከዛ በኋላ ያው እዚህ ጋር መክፈል የምትችሉት በነገራችን ላይ ያው በሁለት አይነት መንገድ ነው። ወይ በክሬዲት ካርድ ነው ወይ ደግሞ በዲቤት ካርድ ነው የምትከፍሉት ማለት ነው። ስለዚህ እዚህ ጋር ተቀምጦላችኋል። ያው እናንተ ያላችሁት ውጭ ሀገር ከሆነ እነዚህ ካርዶች እጃችሁ ላይ ይኖራሉ። ለምሳሌ ክሬዲት ካርድ የሚለውን ነክቼ ኮንቲኒው ብለው ያው እዚህ ጋር እንደምታዩት ክሬዲት ካርዳችሁን ነምበር ታስገባላችሁ። ቀን ምናምን አስገብታችሁ ያላችሁበት ሀገር አስገብታችሁ ቀጥታ መጨረሻ ላይ እዚህ ጋር እንደምታዩት ፔ ማለት ፔ ስትሉት በቃ አለቀ ፕሮሰሱ። ኮንግራጁሌሽን ምናምን ብሎ ይመጣላችኋል። ከዛ በኋላ ፔመንታችሁ ከከፈላችሁ በኋላ ባዘዛችሁበት ቀን ሞላችሁት አድራሻ ፓስፖርታችሁ ቤታችሁ ድረስ ይመጣላችኋል ማለት ነው። ስለዚህ በቀላሉ የትም ሀገር ሁኑ፣ አውሮፓም ሁኑ፣ አሜሪካም ሁኑ፣ አፍሪካም ሁኑ፣ የትም ሀገር ዓለም ላይ ያላችሁ ኢሚግሬሽን ማለት ነው እዚህ ጋር ባዘጋጀው ድረገጽ ዲጂታል ኢንቪያ በሚለው አፕሊኬሽን በስልካችሁ ምንም ሳትንገላቱ ፓስፖርታችሁን ማሳደስ ትችላላችሁ ማለት ነው። ስለዚህ ይሄ ቪዲዮ አይ ሆፕ ይጠቅማችኋል ብዬ ተስፋ አደርጋለሁ። ስለዚህ እናንተ ደግሞ ቻናሉን ያው ቅድምም እንደነገርኳችሁ ቻናሉን ሰብስክራይብ አድርጉ። አብዛኛው የኔን ቪዲዮ የሚያይ የዩቲዩብ ቻናል ፋሚሊ ቪዲዮን ያያል፣ ግን የቻናሌ አናላይቲክ ባሳያችሁ ከ80% በላዩ ከ85% በላዩ የኔን ቪዲዮ ያያል፣ ቻናሉን ግን ሰብስክራይብ አያደርግም ማለት። ስለዚህ አትሊስት ይህን ቪዲዮ የምታዩ እዚህ ድረስ ቪዲዮ የምታዩ የቻናሌ ፋሚሊዎች ካላችሁ ቻናሉን ሰብስክራይብ በማድረግ ሰፖርት እንድታደርጉ በትህትና ጠይቃችኋለሁ። እዛ በተጨማሪ እዚህ ጋር ዌብሳይቱ ላይ እዚህ ጋር ዲጂታል ኢንቪያ የሚለው ድረገጹ ላይ የተቀመጠ ስልክ አለ። እዚህ ጋር እንደምታዩ ስልካችሁ አለ። እዚህ ጋር በምታዩት ስልክ ያው ኮሚኒኬት ማድረግ ትችላላችሁ። ጀስት እንደ ኮንታክት ሴንተር ማለት ነው። ልክ እንደ ኮንታክት ሴንተር ማለት ነው። እዚህ ጋር እንደምታዩ ዋትስአፕ ነምበራችሁ አለ፣ ኖርማል ፎን ነምበር የተቀመጡ አለ፣ እዚህ ጋር ኢሜይላችሁ አለ። በዚህም እነሱን ኮሚኒኬት ብታደርጓቸው ሰፖርት ያደርጓቸዋል። የዚህኛው የድረገጹን ዌብሳይታቸው ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛ በተጨማሪም ይህን ሰርቪስ አገልግሎት ማለት ነው እንድሞላላችሁ የምትፈልጉ የቻናሌ ፋሚሊዎች ካላችሁ ዩዘር ኔሜ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በዛም ሰፖርት ላደርጋችሁ እችላለሁ። እኔ ባይዞ በጣም ቀላል ነው። ምንም በስልካችሁም እናንተ ማድረግ ትችላላችሁ። ግን ይህን ለማት የፈለጉት ምንድነው ጊዜ ከሌላችሁ ወይ ደግሞ ይህንን አክሰስ ማድረግ ማችሉ ከሆነ ቴሌግራም ዩዘር ኔሜ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በዛ ኮንታክት ልታደረጉ ትችላላችሁ። ከዛ በተጨማሪም ሀገር ውስጥም ላላችሁ ኢትዮጵያ ውስጥ ላላችሁ ፓስፖርት ለማውጣት ለማሳደስ፣ ለልጆቻችሁ ደግሞ ፓስፖርት ለማውጣት ለማሳደስ ሊሆን ይችላል። ብዙ የሰራዋቸው ዩቲዩብ ቻናሌ ላይ ቪዲዮች አሉ። እነሱ መመልከት ትችላላችሁ። ፎርሙን እንደምንሞላላችሁ የምትፈልጉ ካላችሁ ዩዘር ኔሜ ዲስክሪፕሽን ላይ አስቀምጥላችኋለሁ። በቴሌግራም ልታወሩ ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። በቀጣይ ደግሞ በሌላ ቪዲዮ ይዤላችሁ የምመጣ ይሆናል። እስከዛ ድረስ ፒስ፣ ይመቻችሁ።